ዋው አቤል ደስታውን አልቻለውም። ለምን ሄርሜላና አብርሽ ሲገናኙ ማለት ነው። ለማንኛውም አቤልን ሳላደንቀው አላልፍም። በነገራችን ላይ እንደዛ ሲላቸው ከዚህ በፊት ምናልባት ያኔ አቤል ምን አይነት ሰው ነው በሩታ እጅ በልቶ በሩታ እጅ ጣጥቶ ግን ደግሞ በዚህ ልክ እሷ ላይ ማነሳቱ ምን የሚሉት ነገር ነው ብያችኋለሁኝ። ከዚህ በፊት ታስታውስ እንደሆነ አንዳንዶቻችን ግን አናስታውስም፣ ምናልባት ከስንት አንድ ሰው እንጂ ማለት ነው። የዛኔ ሩታ ላይ ሄርሜላን ይዞ ሲመጣ ብዙዎቻችን ለምን አቤል ለምን እንደዛ አደረጋ ብለናል። ነገር ግን አሁን በዚህ ሰሞን በተከሰተው ነገር ሙሉ በሙሉ አቤል ትክክለኛ ሰው እንደሆነ ነው የተረዳሁት ማለት ነው። ምክንያቱም ለምን በሉ እዚህ ጋር አብርሽ ላይ አሁን የራሱ የገዛ ወንድሙ ተነስቶ እየጨፈረበት ነው። ጥፋትም ይኖርበት ጥፋትም አይኖርበት ገብቷችሁ አይደል? እዚህ ጋር የማንንም አድናቂ ሆኑ የማንን ነገር ግን ደግሞ ከቻላችሁ እኩል ሚዛናዊ ሰው ለመሆን ብትሞክሩ ተገቢ ነው ብዬ አስባለሁኝ። ለማንኛውም ቪዲዮን እስከ መጨረሻ ድረስ በማየት ሀሳብና እንዲሁም ደግሞ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛ። ያው ሰሞኑን አንደኛው ሚዲያውን እንትን ካደረገው የሄርሜላ መጥፋት ነበር። በዚህም በሄርሜላ መጥፋት ብዙዎቻችን እንደ ሰው ምናስብኛ ተጨንቀናል። እንዲሁም ደግሞ ብዙዎቻችንም ማለት በሚቻል ልክ አሳይ እንኳን ጠፋች በሄደችበት ትቅር የሚሉ አሉ። እነዚህን ሰዎች ደግሞ እኔ ትክክለኛ ሰው ናቸው ብዬ አላስብም። ለምን አንድ ሰው ያንን ሰው እንኳን ባንወደው ለዛ ሰው የሚወደው ቤተሰብ አለው። ምንም ይሁን ምን እዚህ ጋር አይተናቸው ማጥቶ ሲጠፉ ምን ሆኖ ነው ወይስ ደግሞ እንዴት ነው ብሎ ማሰብ ተገቢ ነው ብዬ አስባለሁ። እንኳን እንደዛ ጣፋች የሄደችበት አልታወቀም፣ የት እንዳለች የት እንደገባች ምናቀው ነገር የለም ብሎ ሳይሆን እንደ ለተወሰነ ቀናቶች ወይም ደግሞ ለተወሰነ ሳምንታቶች ካጠፉ እንደ ምን ሆና ነው የጠፋችው ነገር የሚባል ነገር አለ። እዚህ ጋር ደግሞ የአንዳንድ ሰው አተሳሰባቸው ምን ያክል የዘቀጣ እንደሆነ ብዙ ጊዜ ምን ይባላል መሰላችሁ፣ አፍ በሚያወራው ጭንቅላት ይለካል ነው ያኒ አባባል ብቻ ሳይሆን በዚህ ሰሞን እንዳየነው ሁላችንም ማለት ይቻላል እውነት ነው። ይሄ አባባል ብቻ አይደለም። ይሄንን ሲላችሁ ብዙ ልጆች አሉ በነገራችን ላይ ለምን ያኒ ዝም ብሎ በቃ ያኒ አንድን ሰው ስለወደዱ ብቻ ይሄንን ነገር እየደጋገምኩ እንደዛ ይላችኋለሁኝ። አንድን ሰው ስለወደዱት ብቻ የሚሰራው ነገር ምን ይሆን የሚያወራው ነገር ትክክል ነው ወይስ ደሞስ አይደለም? እኔ የምሬንን እንደዛ አይነት ሰዎች እውነት ትክክለኛ አድናቂ ናቸው ብዬ አላስባቸውም። ለምን እዚህ ጋር ሰው ናችሁ። አብርሽም ሊሳሳት ይችላል፣ ሩታም ትሳሳታለች። ገብቷችሁ አይደል? እዚህ ሰሞን ደግሞ የተከሰተው ወይም ደግሞ ተፈጠረው ነገር ማንኛውም ባልና ሚስት ሲጣላ ሚስት ሌላ ባል ማግባቷ ባል ደግሞ ሌላ ሚስት ማግባቷ የማይቀር ነገር ነው። እንዴ ለምንድን ነው ያኔ እውነታውን አውቃን አሁን ይሄንን የማያውቅ ህዝብ አለ ብዬ አላስብም። ለምንድን ነው እውነታውን አውቃን እውነታውን መናወራው ነገር? የብዙ ጊዜ የኔ ጥያቄ ይሄ ነው። ያኔ ስለወደድናቸው ብቻ አይደለም እዚህ ጋር ማለት ነው ማሰብ ያለባቸው ነገር። አሁን እንደዛ ሲላችሁ እኔ ያ ሄርሜላ ወዳጅ ይመስላችኋለሁኝ? አይደለሁኝም። ሄርሜላን ራሱ ከመጀመሪያው ስትመጣ ራሱ አልወዳትም ነበር። ነገር ግን ደግሞ ያኔ ማንኛውም ባልና ሚስት ሲጣላ ባል ሌላ ሚስት ማግባቷ ባል ሌላ ሚስት ማፈለጉ የማይቀር ነገር ነው። ሚስትን በዛው ልክ ደግሞ ሌላ ባል ማግባቷ የማይቀር ነገር ስለሆነ ይሄ ነገር እንዳልኳችሁ አቤልን መጀመሪያ ጊዜ ይሄንን ነገር ሲያደርግ በጣም ተጣልቼዋለሁኝ። ያኔ ምን አይነት ሰው ነው በሩታ እጅ በልቶ ብያለሁኝ። ግን አሁን አቤል ላይ ያየሁትና እንዲሁም ደግሞ የተረዳሁት ነገር ምን መሰላችሁ? ጥግ ድረስ ጓደኛ እንደሆነ ነው። እውነተኛ ትክክለኛ ያኔ ብዙ ጊዜ አብርሽን ምን ሲለው ሰምተናል። አብርሽ ያው ያኔ ከሩታ ላለመለያት ብሎ ይሄንን ነገር ብሎ ነበር አይደል? ሩታ ትመለሳለች ብሎ ስላሰባ ማለት ነው አይደል? ይሄ ነገር እኮ አንተ ሳይገባህ ቀርታህ ነው
ምንም ቢሆን ምን አንተን ከሚያከብረህ ሰው ጋር እንጂ ከማያከብረህ ሰው ጋር ብትሆን ጥቅም የለውም። ያንተም ትዕግስት ሄዶ ዞሮ ዞሮ ማለት ያንተም ትዕግስት ዞሮ ማለቁ የማይቀር ነገር ነው። ሰው ይታገሳል እስከ ጥግ ድረስ። ነገር ግን ደግሞ ትዕግስት አንድ ቀን ያበቃል። ያኒ አንተ ብቻህን እዚህ ጋር ለሁለታቸው ፍቅርና ለሁለታቸው ደስታ ብለህ አንተ ብቻህን ያኒ ሁለቱንም በኩል መሸፈን አትችልም። ምክንያቱም በሩታም በኩል የምትሰጣህ የራሷ የሆነ ፍቅር በአንተም በኩል እንደዛ ሲሆን ነው እንጂ አንተ ብቻ እሷ ላይ ሆነ እሷ ደግሞ አንተን እንደዛ እያደረገች ምኑን ነው ያኔ ባልና ሚስት መሆናቸው? እኔ ከዚህ በኋላ በዚህ ነገር እጄን አውጥቻለሁኝ እያላ የዛኔ በምንድን ነው ነበር። አንዳንዶቻችን እኮ የተፈጠረውን ጅምርቱ እንረሳዋለን። በነገራችን ላይ ይሄ አብርሽ ሩታ ላይ የተነሳው በምንድን ነው? ሩታ አራሶና እናቷ ቤት በነበረበት ጊዜ ነው። ምናልባት ካስታወሳችሁ ያኔ አንዳንድ ልጆች ያታስታውሱትን። በነገራችን ላይ አራሶና አብርሽና አቤል ሊጠይቋት ሄዷን ነበር። የዛኔ አብርሽ ላይ ሩታ ውሃ ደፍታ ነበር አይደል? እኛ ምንም እንሆን ምን አክብረናት እሷ እናቷ ቤት ሄደን እሷ ደግሞ እኛን በክብር መቀበለትታ እኛ ላይ እንደዛ አደረገች። እሷ መቼም ለአብርሽ ቦታ ቢኖራት እንጂ ለአብርሽ ቦታ ቢኖራት ኖሮ ይሄንን ነገር አታደርገውም ነው። የዛኔ ነው ወኒ ሄርሜል ማለው ማን ነው ይሄ እንትና ማለት ነው አቤል ለአብርሽ ሄርሜላን እንትና አደረገው። በቃ ከሷ አሁን ብሎ የሄርሜላን ፍቅር እየደጋገማ የሄርሜላን እንትን ለአብርሽ ያላትን ፍቅር እሷን ብትነግረው እንኳን እሱም አቤልም ደግሞ እየደጋገማ እንትን ሲለው ነበረው ማለት ነው። ይሄም ነገር ደግሞ ምንድነው የሚያስመለክተው? አቤልን እስከ ጥግ ድረስ ጓደኛ እንደሆነ ነው የሚያመለክተው። አንዳንዴ በእጅ ምንድን ነበር ያለቻት እንትና ሄርሜላ ሩታን በእጅ ያዙት ወርቀው እንደ መዳፍ ይቆጠራል ብላለች። ከዛን ሲቀጥል ደግሞ ምንድነው ያለቻት? ጅብ ከሄዳ በኋላ ውሻ ይጮሃል አለቻት። አንዳንዴ ሄርሜላ የሚታወራቸው ነገራቶች እምሬንን በጣም ነው ያኔ እንትን የሚለው እኛ ገባ ብለን ካሰብ ነው ወይም ደግሞ ገባ ብለን ካየ ነው። አሁን ሩታ ላይ የምናየው ሙሉ በሙሉ ነገር እንደዛ እየሆነ ነው ያየ ነው ያለ ነው እንዴ። እናንተ የምሬን እኔ ቢሆን የምሬንን ዞር ብዬ አላየውም። ለታ አባቱ እንዴ እሱ ከሄዳ ጥርግ ይበል። እኔ ሰላም ብዬ ልጄን ይዤ የራሴን ህይወት መኖር ጀምራለሁኝ። ሌላም ቻንስ ካለኝ አሳይ፣ ካሌለኝም ከልጄ ጋር ይቀመጣለሁኝ። በቃ እሱ የት ነው ምንድነው? እሱን ደግሞ ይቅርታ፣ እሱን ደግሞ ያኔ ያለበት ምንድነው? እሱን አራ ለምን እንዳለችው ሄርሜላ መጀመሪያው ነበር አጥብቆ መያዝ። ከዛን ከሄዳ ነው ጥርግ ይበል። የራሷ የሆነው ደግሞ መቼም አይጠፋም፣ መቼም አይቀርም። ሳህ ወለላ ብዙዎቻችን ይህንን ነገር አይደለም እያልናለ ነው። አብርሽን ስለምንወደው ብቻ በቃ ያኔ ሩታን ፈቷን ዘቅዝቆ መስደብ። ከዛስ ሩታን ስለምንወዳት ብቻ አብርሽን ፈቷን ዘቅዝቆ መስደብ። ለምን ይሄ ነገር የሚፈጠረው በምን መሰላችሁ? አንዳንድ ልጆች አገናዝቦ የማት አቂማቸው ስስ ስለሆነ ነው እንጂ አገናዝባችሁ ካያችሁት ይሄ ነገር ከመች ጀምሮ ነው እንደዛ የሆነው? ሄርሜላንስ ደግሞ አቤል በምን ምክንያት ነው ለአብርሽ እንድትሆነ ፈለገው? ሩታ ላይ ምን ቢያገኝ ነበር? ወይስ ደሞስ ምን ቢፈጠር ነው? ይሄንን እኮ አገናዝበን አናይም። ደግሞ አቤል ከመች ጀምሮ ነው ሩታ ላይ ተነሳው? ይሄንንም አሁን ያኔ መጀመሪያው ጅምርቱን የሚያውቀው ሰው የለም። እንደዚህም ብሎ በቃ አቤልን መጥፎ ለማለት እንዲሁም ደግሞ አብርሽን መጥፎ ለማለት ነው ያኔ እየተራራወጡ ያሉት አንዳንድ ልጆች። እዚህ ጋር ስለወደድናቸው ብቻ ሳይሆን አገናዝበን ማየት የሚባል ነገር አለ። አገናዝበን እንይ። ማን ነው ጥፋተኛ? ምንድን ነው ይሄ ነገር? እስከመች ጀምሮ ነው ተፈጠረው የነበረው? ሩታ ደግሞ ይሄንን ደረጃ አቤል ሊነሳባት ተቻለው በምንድን ነው? ይሄንን እንኳን አታስታውሱትም። ያኒ አይናቸውን ጭፍን አድርጋችሁ አገናዝቦ የማት አቂማችሁ ስስ ነው። በቃ ያኒ አይናቸውን ጭፍን አድርጋችሁ የመጣው ነገር ምንድነው? የተወራው ነገር ምንድነው? ሩታ ምን አወራች? አብርሽ ምን አወራ? ይሄ አቤልስ ምን አወራ? ላ እሱን እኮ አታውቁትም። በቃ እናንተ ምንድነው? አቤል እንዲ ነው፣ አብርሽ እንዲ ነው። ከአብርሽ በኩል ያሉትን ሰዎች ፈታቸውን መዘግዘቅ። ከዛስ
የአብርሽ አድናቂ ናቸው። ከሩታ በኩል ያለውን ሰው ፎቶውን መዘግዘቅ እንዴ! ይሄ እዚህ ጋር ፎቶውን ቢዘቀዘቅ ምንም ያ ሰው እንትን የሚሆንበት ጉዳይ የለም። በነገራችን ላይ እኩል ሚዛናዊ ሆናችሁ ጥፋተኛው ማን ነበር? ይሄ ጅምርቱ የተጀመረውስ መች ነበር? ያኔ ይሄንን አገናዝባችሁ ቢታዩ እንዴ ዝም ብላችሁ አታሽቃበጡ። የምሬንን አንዳንድ ልጆች አሉ፣ በጣም የሚያስጠሉ ልጆች አሉ። እንዴ ለራሳቸውም ቢሆን በዚህ ልክ ነው እንደሚያስቡት እንደምትሉ ድረስ አስመሳይ ልጆች አሉ። ለማንኛውም ሁላችሁን አመሰግናለሁ። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ አበረታቱኝ። እስቲ ማምሻውን የሚመጣውን አብረን የምናይ ይሆናል። አሁን ይበቃናል። አቤል ደስ ብሎኛል በነገራችን ላይ